ሻሎም ሻሎም የእግዚአብሔር ሰላምና ጸጋ በያላችሁበት ይድረሳችሁ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔርን ቃል እንካፈላለን። እግዚአብሔር በመካከላችን ሊናገረን በወደደው መንገድ በመንፈስ ቅዱስ ይናገረናል። ኢየሱስ ክርስቶስ ጌታ ነው። የገባችሁ ያላችሁ የገባችሁም ቅዱሳን ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። ክብር ለእግዚአብሔር እሰጣለሁ። የሆነው ሁሉ በእርሱ ነው። እየሆነልን ያለው ነገር ሁሉ በእርሱ ነው። የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት፣ የእግዚአብሔር ደግነት፣ የእግዚአብሔር በጎ ፈቃድ በእኔና በእናንተ ሕይወት ላይ በእኔና በእናንተ ዘመን ላይ ስለተገለጠ እግዚአብሔር ስም የተባረከ ይሁን። ሁሉ በእርሱ ሆነ ይላል የእግዚአብሔር ቃል። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ይላል። ስለዚህ አሁን ይህንን ፕሮግራም እንድንካፈል እግዚአብሔር ስላዘጋጀልን ሰዓት፣ ስለሰጠን እድሜ፣ ስለሰጠን ጤንነት፣ የእግዚአብሔርን ቃል እንድንሰማ፣ የእግዚአብሔርን ሐሳብ እንድንቀበል የተመቻቸ ሁኔታን ስለሰጠን ስለፈቀደልን የእግዚአብሔር ስም የተባረከ ይሁን። እሱ ስለወደደና ስለፈቀደ እድልን ስለሰጠን ነው። ኢየሱስ ክርስቶስ ጌታ ነው። እንዲሁ የሆነ ነገር አይደለም። እግዚአብሔር ስለወደደ፣ እግዚአብሔር ስለፈቀደ ይህንን ፕሮግራም መካፈል ችለናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ስሙ የተባረከ ይሁን። ሁሉ የሆነው በእርሱ ነው። አሁን የምንሰማውን ቃል ሊናገረን ስለወደደ እግዚአብሔር ይህንን እድል ሰጠን። ለእኔና ለእናንተ እግዚአብሔር ይህንን ሁኔታ አመቻቸ። ኢየሱስ ጌታ ነው። ስለዚህ ለእግዚአብሔር ክብር ይሁን። ዝም ብሎ እንዲሁ ወደ እኔና ወደ እናንተ የመጣ ፕሮግራም የለም። እግዚአብሔር ወዶና ፈቅዶ የሰጠን እድል ነው። ከሁሉም በላይ ደግሞ የእግዚአብሔርን ቃል ለመስማት እድል ማግኘት ትልቅ በረከት ነው። እግዚአብሔር የሚናገረውን ለመስማት እድል ማግኘት፣ በተለይ በአሁኑ ሰዓት ክብር ለእግዚአብሔር ይሁን። ተረጋግተን ከብዙ ነገር አምልጠን ከብዙ ነገር ተርፈን አእምሯችንና ልባችን ሐሳባችን ተሰብስቦ በእርሱ ጊዜንና እድልን እግዚአብሔር ሰጥቶን ቃል ልንሰማ የሚናገረውን አሁን የሚለውን ነገር ለማዳመጥ እድል ስላገኘን የእግዚአብሔር ስም የተባረከ ይሁን። እንዲሁ የሆነ ነገር አይደለም። እግዚአብሔር ስለፈቀደ ነው። እግዚአብሔር ስላገዘን ነው። እግዚአብሔር ስላገዘኝ ነው። እግዚአብሔር ስላገዛችሁ ነው። ፈቃዱንና ሐሳቡን ለመፈጸም ይህንን እድል ስለሰጠን፣ ስለዚህ ጌታን እጅግ አድርጌ አመሰግናለሁ። ስለእናንተም እግዚአብሔርን እጅግ አድርጌ አመሰግናለሁ። ሁሉ የሆነልን በእግዚአብሔር ነው። ሁሉ መልካሙ ነገር የሆነልን የተሰጠን የተመቻቸልን ከሱ ምሕረት ከሱ ፈቃድ ነው። እግዚአብሔር መልካም አምላክ ነው። ስለዚህ የሚያደርግልንን እያንዳንዷን ትንሽ የምንላት ትልቅ የምንላትን ነገር በነገር ሁሉ ለእግዚአብሔር ክብርን ልንሰጥ ይገባናል። እሱን ከፍ ልናደርገው ይገባል። እሱ ሊልቅ እኛ ልናንስ ይገባል። እሱ ሊታይ ይገባል። እሱ ሊታወቅ ይገባል። ኢየሱስ ክርስቶስ ጌታ ነው። እኔ ይሄ የሆነልኝ በእርሱ ነው። ይሄ የሆነልኝ ከእርሱ ነው። ይህንን በደንብ አውቃለሁ፣ በደንብ አረጋግጫለሁ። ኢየሱስ ክርስቶስ ጌታ ነው። ሁሉ ከሱ ነው። ሁሉ በእርሱ ነው። ያለ እርሱ ምንም የሆነልኝ ምንም ነገር እንደሌለ ገብቶኛል። ክብር ለእግዚአብሔር ይሁን። ስለዚህ ጌታን ከፍ ማድረግ እፈልጋለሁ። እግዚአብሔርን ማመስገን እፈልጋለሁ። መባረክ እፈልጋለሁ። እሱ እንዲታይ እፈልጋለሁ። ከኔ የሆነ ነገር ምንም እንደሌለ አውቃለሁ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን ማመስገን ይገባናል። እሱን ከፍ ማድረግ ይገባናል። እሱን ከፍ ማድረግ ማድነቅ ይገባናል። እሱ ድንቅ ነው። እሱ የሁሉ የበላይ ነው። እሱ ጌታ ነው። እሱ ንጉሥ ነው። እሱ አምላክ ነው። እሱ ሕያው ነው። ሃሌሉያ! የሚሰራ አምላክ ነው። ይህንን ጊዜ የሰጠን እግዚአብሔር ነው። ይህንን ጊዜ የሰጠህ እግዚአብሔር ነው። አሁን ቃል እንድትሰማ እግዚአብሔር እድል ሰጥቶሃል። እድል ሰጥቶኛል። እግዚአብሔር የሚናገረውን ለመስማት እድል ሰጥቶሃል። እድል ሰጥቶሻል። እድል ሰጥቶናል። እድለኞች ነን። በጣም እድለኞች ነን። የተወደድን ነን።
የከበርነን በፊቱ አክብሮን ሊናገረን እግዚአብሔር በቃሉ በመንፈሱ በጸጋው በፈቃዱ በሐሳቡ በቸርነቱ ወደኔና ወደናንተ መጣ ማለት ትልቅ አክብሮት ነው። ይህንን አክብሮት ልንቀበለው ልናስተናግደው ይገባል። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ስጡ። ተመስገን በሉት። አሁን የምትሰሙኝ ሰዎች፣ አሁን የምታዳምጡኝ ሰዎች ኢየሱስ ክርስቶስ ጌታ ነው። እርግጠኛ ነኝ እያንዳንዳችሁ ሁላችንም የምናልፍበት ጉዞ አለ፣ የምናልፍበት ሁኔታ አለ። ከምን እንደሚያወጣን በየዕለቱ ከምን እንደሚያሻገረን ከምን እያሻገረ ወደ ፈቃዱ እንደሚያመጣን እግዚአብሔርን ማድነቅ ይገባናል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ማዳኑን ማሰላሰል ይጠበቅብናል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። እናንተ የምታልፉበት እኔም ማልፍበት ልዩ ሁኔታዎች አሉ። ኢየሱስ ጌታ ነው። ያንን ሁሉ እያሳለፈ እያሻገረ እየባረከ እየቀደሰ አሁን ደግሞ ሊናገረን እንዲህ አይነት ሁኔታ ሲሰጠን ጌታን ማድነቅ እግዚአብሔርን ከፍ ማድረግ። አንተ ትልቅ ነህ፣ ይህንን ሁኔታ አዘጋጅተልኛል፣ ቃልን ልሰማ አሁን እድል ሰጥተኛል፣ ተባረክ። አንተ ትልቅ ነህ፣ በመከራ ቀን መሸሸጊያ ነህ። ኢየሱስ ጌታ ነው። እሱን ከፍ ማድረግ ይገባናል። ይሄ እኮ የሆነልኝ በአንተ ነው። አሁን እኮ መኖር የቻልኩት በአንተ ነው። አሁን በጤና ያለሁት እኮ በአንተ ነው። ሃሌሉያ! ኢየሱስ ጌታ ነው። ቅዱሳን አሁን የምታዳምጡኝ ሰዎች ጌታን አመስግኑ። አሁን ስለምትሰሙት ቃል፣ አሁን ስለመገኘታችሁ፣ አሁን ስለምትሰሙት የእግዚአብሔር ቃል፣ ስለምትቀበሉት ጸጋ ጌታን አመስግኑ። እግዚአብሔርን ባርኩት። እሱ ትልቅ ነው። እሱ ትልቅ ነው። እሱ ትልቅ ነው። እሱ ትልቅ ነው። ከአእምሯችን በላይ ነው። ከሐሳባችን በላይ ነው። ከገጠመን ነገር በላይ ነው። ከሚገጥመን ነገር በላይ ነው። በቃ እግዚአብሔር ትልቅ ነው። ድንቅ ነው። ድንቅ ነህ በሉት። እሱ ይፈራል፣ እሱ ይከበራል፣ እሱ ይደነቃል። እስትንፋሳችን በእጁ ውስጥ ነው። ሁሉ ነገራችን በእጁ ውስጥ ነው። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ዛሬ አንድ መልእክት ነው በውስጤ የተቀመጠው። ያንን ሐሳብ ሸር ላደርጋችሁ ፈልጋለሁ። ክብር ለእግዚአብሔር ይሁን። በሁለተኛ ቆሮንቶስ ምዕራፍ 6 ላይ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 9ና ከቁጥር 9 ጀምሮ ሐዋርያው ጳውሎስ የሚናገረው ሐሳብ አለ። ሙሉውን ምዕራፍ 6ን ብታነቡት ሐሳቡ የተያያዘ ነው፣ ግን ረዘም ያለ ክፍል ስለሆነ ቁጥር 9 ጀምሮ አነባለሁ። ኢየሱስ ጌታ ነው። ለመልእክት የሚያስፈልገኝን ሐሳብ ለመውሰድ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 9 ጀምሮ እንደዚህ ይናገራል። ያልታወቁ ስንባል ይላል። ጸሐፊው ሐዋርያው ጳውሎስ ነው። ያልታወቁ ስንባል የታወቅን ነን ይላል። የምንሞት ስንመስል ኢየሱስ ክርስቶስ ጌታ ነው፣ ሕያዋን ነን። ያልታወቁ ስንባል የታወቅን ነን፣ የምንሞት ስንመስል እነሆ ሕያዋን ነን ይላል። ሃሌሉያ! ክብር ለእግዚአብሔር ይሁን። የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል ይላል። ማካቻራባስ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል እይታችንንና አስተሳሰባችንን ይቀርጻል፣ አካሄዳችንን ያቀነዋል ማለት ነው። ያልታወቁ ስንባል የታወቅንን ይላል። ምድር ላይ በምንመላለስበት ዘመናችን
በእድሜያችን በዘመናችን በስራችን በሁሉ ነገር ያልታወቁ ስንባል የታወቅነን ይላል። በማን የታወቅነን? በእግዚአብሔር የታወቅነን። በሕያው አምላክ በእግዚአብሔር የታወቅነን። የታወቅነው በልጁ በኢየሱስ ክርስቶስ ደም አማካኝነት። ሐዘንተኞች ስንሆን ሁልጊዜ ደስ ይለናል ይላል። በየዕለቱ የሚገጥመን ብዙ ነገር ሊኖር ይችላል። የምናልፈው ልዩ መከራ ይኖራል፣ ፈተና ይኖራል፣ እንቆቅልሽ ይኖራል፣ ጥያቄ ይኖራል። ከዛ በላይ ግን ደስተኞች ነን ይላል። ምንም የሌለን ስንሆን ሁሉ የኛ ነው ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ሰማያዊ ቃል ለኔና ለናንተ አድሬስ የሚያደርገው የተለየ ነው። ዛሬ በእግዚአብሔር በመታወቃችሁ ደስተኞች ናችሁ? እግዚአብሔር አንተን ስለሚያውቅህ ደስተኛ ነህ? ክብር ለእግዚአብሔር ይሁን። በእግዚአብሔር በመታወቅህ ምን ያህል ትመካለህ? ምን ያህል ትኮራለህ? ክብር ለእግዚአብሔር ይሁን። ምን ያህል በእግዚአብሔር በመታወቅህ ቀና ብለህ ትሄዳለህ? ሁሉን በሚችል አምላክ መታወቅ፣ ያውም በልጁ በአንድያ ልጁ በኢየሱስ ክርስቶስ ደም በኩል፣ ይሄ ትልቅ በረከት ነው። ይሄ ትልቅ ዕውቀት ነው። ከብዙ ነገር ይገላግላል። ያልታወቁ ስንባል የታወቅነን ይላል። ምድር ላይ ባትታወቅ ሰማይ ያውቃል። ስምህ በሕይወት መዝገብ ተጽፏል። እግዚአብሔር ያውቃል። ሰማይ ያውቃል። ክብር ለእግዚአብሔር ይሁን። የሰራህ የፈጠረ የእስራኤል አምላክ አንተን ያውቃል። በእግዚአብሔር የታወክነ የወደዳቸውን እስከ መጨረሻ ወደዳቸው ይላል። እስከ መጨረሻ ተወደሃል። የእግዚአብሔር ቃል የሚናገረውን ነገር ስናዳምጥ ስናሰላስል ልባችን ወደ እግዚአብሔር ቃል ሲመለስ ነገራችን ሁሉ መስተካከል ይጀምራል። ደስታችን ሙሉ መሆን ይጀምራል። የጸሎት ጥያቄ ማብዛት እናቆማለን። ወደ ተፈጠርንበት ስራ እንመለሳለን። ወደ አምልኮ፣ እሱን ወደ ማድነቅ፣ ወደ ከበረው ስራ እንመለሳለን። ያልታወቁ ስንባል የታወቅነን። በእግዚአብሔር በመታወቃችሁ ምን ያህል ኩራት ይሰማችኋል? ምን ያህል ደስታ ይሰማችኋል? ምን ያህል ጥጋብ ይሰማችኋል? ምን ያህል ታመሰግናላችሁ? ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ያውቅሃል። ሰማይ ያውቅሃል። ርስት በሰማይ ነው። ዘር ሰማያዊ ነው። መኖሪያ እግዚአብሔር ነው። ማኮጃ ላባስ አባትህ እግዚአብሔር ነው። እረኛ እግዚአብሔር ነው። ማኮዳ ጂና ማዲያስ ጠባቂህ እግዚአብሔር ነው። መንገድን የሚያቀናው እግዚአብሔር ነው። እስራኤልን የሚጠብቅ አይተኛም አንቀላፋም። ጠባቂህ እግዚአብሔር ነው። ትልቅ በረከት፣ ትልቅ ማስተዋል። ያልታወቁ ስንባል የታወቅን። ሰማይ ካወቀ ይበቃሃል። እግዚአብሔር ካወቀ ይበቃሃል። ይበቃሃል። በዚህ መጥገብ መርካት ይጠበቅብሃል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር በመታወቃችን ደስተኞች መሆናችንን እግዚአብሔር ደስ ያሰኘዋል። ይህ እግዚአብሔር ፈቃድ ነው። ለዚህ እኮ ነው ሐዋርያው ጳውሎስ ሁል ጊዜ በጌታ ደስ ይበላችሁ። ብዙ ነገር ነው የሚዘረዝረው። ሁለተኛ ቆሮንቶስ ምዕራፍ 6ን ብታነቡት ክብር ለእግዚአብሔር ይሁን። ጳውሎስ ሕይወቱን እንዴት እንዳስኬደው በምን መንገድ እንደሮጠ ስታስቡ ከሱ ሕይወት የሚቀርልን ብዙ ነገር አለ። እውነት የሆነ የእግዚአብሔር ቃል በእኔና በእናንተ ሕይወት ውስጥ መመላለስ ይጀምራል። በቃሉ ውስጥ ገብተን መመላለስ እንጀምራለን። ከብዙ መጠላለፍ እናመልጣለን። ከብዙ ጥልፍልፍ ያለ ሕይወት ውስጥ እንወጣለን። ያልታወቁ ስንባል የታወቅነን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይህንን ስናውቅ ዕለት ዕለት ጸጋ ዓለም ውስጥ ገብተን በእግዚአብሔር ጸጋ እንመላለሳለን። ዓለም ባያውቅህ፣ ሰዎች ባያውቁህ፣ ታዋቂ ባትሆን፣ ስላንተ ባይነገር፣
እግዚአብሔር ያውቃል። እግዚአብሔር በቃሉ በኩል እንድንሰራ የሰጠንን ስራ ምድር ላይ ከሰራን ሰማይ የሚወራ ነገር አለ ስላንተ። ሰማይ የሚመዘገብ ነገር አለ። በሰማይ መዝገብ የሚጻፍልህ ነገር አለ። ምድር ላይ ምንም ባይታወቅ እግዚአብሔር በስውር እንድትሰራ የሰጠህን ነገር ስራ። ያለህን ነገር ብቻ አድርግ፣ ፈጽምለት። ሰማይ ተጽፎ ይጠብቃል። በሰማይ መዝገብ ተጽፎ ተመዝግቦ ይጠብቃል። ሽልማት ተዘጋጅቶልሃል። አክሊል ተዘጋጅቶልሃል። ማኮ ዳጂላ አዶሳ ካቲራ ባህዲያ ጃካስ ካላባኒያስ። ቅዱሳን የእግዚአብሔር ቃል ከብዙ መጠላለፍ ያወጣናል። ከብዙ የጸሎት ጥያቄ ያወጣናል። ከብዙ ነገር ያወጣናል። ነፍሳችንን እረፍት የሚሰጣት የእግዚአብሔር ቃል ነው። ያልታወቁ ስንባል የታወቅነን። እስኪ ያሰላስሉት። በእግዚአብሔር መታወቅ የሰማይና የምድር ሁሉ ጌታ እግዚአብሔር፣ ሁሉን ቻይ ኤልሻዳይ አምላክ እግዚአብሔር እኔና እናንተን ካወቀን ይበቃናል። ሌላ ምን መጨመር ያስፈልገናል? ኢየሱስ ጌታ ነው። እግዚአብሔር ካወቀን ይበቃናል። ያልታወቁ ስንባል የታወቅን፣ ምንም የሌለን ስንመስል ሁሉ የኛ ነው። የእግዚአብሔር የሆነው የኛ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ሐዘንተኞች ስንሆን ይላል በየቀኑ የሚገጥመን ብዙ ነገር አለ፣ ግን ዘውትር ደስተኞች ነን ይላል። ሁልጊዜ ደስተኞች ነን። አምላክ አለን፣ ተስፋ አለን፣ የዘላለም ቤት አለን። በሰማይ የሚጠብቀን ክብር አለ። ክብር ለእግዚአብሔር ይሁን። የሚታየው በምድር ላይ የምናየው ነገር የሚታየው ነገር ጊዜያዊ ነው ይላል። የማይታየው ሰማያዊው ግን የዘላለም ነው። የዘላለም ነው። ክብር ለእግዚአብሔር ይሁን። የዘላለሙን በማየት በእግዚአብሔር መታወቃችን ዛሬ ስታስበው ስታሰላስለው ይሄ ብቻ በቂ ነው። ምንም አይነት ጥያቄ እንዳትጠይቀው ያደርጋል። እንድታመልከው ያደርጋል። የእግዚአብሔር ቃል ልብን ይመልሳል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። በእግዚአብሔር የታወቅነ በእውነት ቃል አስቦ ወለደን ይላል። አስቀድሞ በእውነት ቃል አስቦ ወለደን። ታስበህ ነው የተወለድከው። ታስበህ ነው እንደገና በክርስቶስ ኢየሱስ ዳግም የተፈጠርከው። እግዚአብሔር አስቦ በእውነት ቃል በልጅ ወልዶሃል። ልጅ ነህ፣ ከብረሃል። በክርስቶስ ኢየሱስ ደም ከብረሃል። በላይ ያለውን አስቡ፣ በምድር ያለውን አይደለም ይላል። በላይ ያለውን ስታስብ ነው ምድር ላይ ደስተኛ መሆን የምትችለው፣ ምድር ላይ ማረፍ የምትችለው። ማኮራ ዲጃ ካቲላባስ። ምድራዊ ነገር እያሰላሰልክ ደስተኛ መሆን አትችልም። በምድራዊ ነገርም ደግሞ መጥገብ አትችልም። አንዱን ነገር ስታገኘው በዛ ምትረካ ይመስላል። ሲቀጥል ደግሞ በዛ ምትረካ ይመስላል። አንዱን አግኝተ አንዱን ማለቂያ የለውም። ከወዲሁ መጀመሪያ ሰማይ በተዘጋጀው ሕይወት በክርስቶስ ኢየሱስ መታወቅ፣ ልጅ መሆን፣ ዘርህ ክርስቶስ መሆኑን፣ መኖሪያ ሰማይ መሆኑን፣ ከእግዚአብሔር ጋር ለዘላለም ልትኖር የታቀደልህ እንደሆንክ በእግዚአብሔር መታወቅ በቂ ነው። በዚህ ቃል ዛሬ መጥገብ መቻል አለብን። በዚህ ቃል ማረፍ መቻል አለብን። እግዚአብሔር ካወቀ ለአንተ የሚሆነውን ያውቃል። ለእናንተ የማስባትን ሐሳብ እኔ አውቃለሁ። ክብር ለእግዚአብሔር ይሁን። ወደ ጌታ እኮ ስንመጣ ሕይወታችንን ሁለንተናችንን ነው የሰጠን። በእሱ ታውቀናል። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። በእግዚአብሔር ታውቀሃል። እግዚአብሔር ስላንተ ክፉ ሐሳብ የለውም፣ ክፉ አጀንዳ የለውም። ማኮጂላ አዶሳ ካቲራ ባህዲያጃስ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እግዚአብሔር ስላንተ ያውቃል፣ አንተን ያውቃል።
በስምህ ጠርቻለሁ ነው የሚለው። በስምህ ያውቃል፣ በስምህ ያውቃል፣ በስምሽ ያውቅሻል። ይሄ ክብር ነው። በእግዚአብሔር ዘንድ መታወቅ ክብር ይባላል። ክብር የምንለው ብዙ አይነት ትርጉም ሊኖር ይችላል። የምትተረጉሙበት ትርጉም ሊኖራችሁ ይችላል። ግን በእግዚአብሔር መታወቅ ትልቅ ክብር ነው። ከዚህ የሚበልጥ ክብር የለም። በእግዚአብሔር መታወቅ፣ በልጁ በኢየሱስ ክርስቶስ አማካኝነት በእግዚአብሔር መታወቅ። እስኪ በእግዚአብሔር መታወቅ ብለህ ተናገር። በእግዚአብሔር መታወቅ ብለሽ እስኪ ተናገሪ። በእግዚአብሔር መታወቅ። ሃሌሉያ። በሕያው አምላክ መታወቅ፣ በሱ መዳፍ በሱ እጅ መቀረጽ። እኔ አልረሳሽም ነው የሚለው። እናት የወለደችውን ልጇን ልትረሳ ትችላለች። የወለደችውን ልጅ እናት ትረሳ ይሆናል። እኔ ግን አልረሳሽም፣ እኔ ግን አልረሳም። ለምን? አውቀኋላ በክርስቶስ ልጅ ነህ። እግዚአብሔር ልጆቹን አይተውም። እግዚአብሔር ልጆቹን አይረሳም። ለእናንተ የማስባትን ሐሳብ እኔ አውቃለሁ። ፍጻሜና ተስፋ ያለው እቅድ ነው እግዚአብሔር በአንተ ህይወት ውስጥ ያለው። ፍጻሜና ተስፋ ያለው አጀንዳ ነው ያለው እግዚአብሔር በእኔ ላይ ያለው አጀንዳ፣ በአንተ ላይ ያለው አጀንዳ፣ በአንቺ ላይ ያለው አጀንዳ፣ በእኛ ላይ ያለው አጀንዳ ፍጻሜና ተስፋ ያለው ነው። የዘላለም ተስፋ ነው። ምድራዊ አይደለም፣ ሰማያዊ ነው። የዘላለም ነው፣ የክብር ነው። ማኮጃስ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ በእግዚአብሔር በአምላክ መታወቅ ትልቅ ክብር ይባላል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር ስለመታወቃችሁ እግዚአብሔርን አክብሩ። በእግዚአብሔር ስለመታወቃችሁ፣ በእግዚአብሔር ስለመታየታችሁ ሃሌሉያ። ሃሌሉያ። ኢየሱስ እሱ ጌታ ነው። ማንም ባያውቅህ እግዚአብሔር ካወቀ ይበቃል። እሱ ትልቅ ነው። ሃሌሉያ። መንፈስ ቅዱስ፣ መንፈስ ቅዱስ። ሃሌሉያ። ኢየሱስ ጌታ ነው። ቅዱሳን በእግዚአብሔር ስለመታወቃችሁ እግዚአብሔርን ባርኩት። ዛሬ ይሄ ምስጋና ርዕስ ይሁናችሁ። ዛሬ በእግዚአብሔር መታወቅ ትልቅ ክብር ነው። ማንም አይወቅሽ። የትም ሀገር ኑሪ፣ ስላንቺ ማንም አይወቅ። በምንም አይነት ሁኔታ ውስጥ ሁኚ፣ እግዚአብሔር ግን ያውቅሻል። ሰማይ ያውቅሻል። በሮሜ መጽሐፍ ምዕራፍ 8 ሮሜ 8 ሃሌሉያ 28 ላይ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። የልጁን መልክ እንዲመስሉ ይላል። ሆሊ ስፒሪት እናመሰግናለን። አስቀድሞ ደግሞ ወስኗልና አስቀድሞ ያወቃቸው። በእግዚአብሔር መታወቅ በእግዚአብሔር ልብ ውስጥ አለ። በእግዚአብሔር ሐሳብ ውስጥ አለ። በእግዚአብሔር አስተሳሰብ ውስጥ አለ። በእግዚአብሔር እይታ ውስጥ አለ። ስለዚህ እግዚአብሔርን ባርክ። ስለዚህ እግዚአብሔርን ባርኪ። ስለዚህ እግዚአብሔርን እናመስግን። አስቀድሞ ነው ያወቀን። አስቀድሞ ነው የወሰነን። አስቀድሞ ነው ያየን። አስቀድሞ ነው በልቡ ውስጥ የቀረጸን። ሃሌሉያ ሃሌሉያ።
ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ይላል። ክብር ለእግዚአብሔር ይሁን። አስቀድሞ ወስኗልና አስቀድሞም የወሰናቸውን ይላል። ያወቃቸውን አስቀድሞ የወሰናቸውን እነዚህን ደግሞ ሃሌሉያ ሃሌሉያ ኮራሲ ታራባሃዲያስ ያወቃቸውን የወሰናቸውን እነሱን ጠራቸው ይላል። ከየት ነው የጠራን? ከጨለማ ስልጣን። ከየት ነው ያዳነን? ከባርነት ቤት፣ ከግዞት ቤት፣ ከጨለማ ስልጣን አዳነን። ያወቃቸውን የወሰናቸውን እነሱን ጠራቸው ይላል። በእግዚአብሔር መታወቅ ትልቅ 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 በረከት ነው። ትልቅ ክብር ነው። በዚህ ዕውቀት ስንመላለስ በምድር ላይ ነገር ሁሉ ቀላል ይሆናል። ነገር ሁሉ ቀላል ይሆናል። በኤልሻዳይ እግዚአብሔር መታወቅ ክብር ለእግዚአብሔር ይሁን። ሃሌሉያ። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው። ያጸደቃቸውንም እነዚህን ደግሞ አከበራቸው ይላል እግዚአብሔር ቃል። እግዚአብሔር እንዴት ባለ አክብሮት በልጁ በኢየሱስ በኩል ወደኛ እንደመጣ ካወቅን ከብዙ ጥያቄ እንወጣለን። ልባችን በእግዚአብሔር ይጸናል። እንደላደላለን፣ እንጸናለን፣ እንበረታለን። ምድር ላይ የሚታየውን ጊዜያዊ ነገር አንመለከትም። አልፈን እንሄዳለን። ጊዜያዊውን ነገር እያለፍነው እንሄዳለን። በጊዜያዊው ነገር ላይ ፎከስ አናደርግም። ፎከስ የምናደርገው በሰማይ ላይ ይሆናል፣ በኢየሱስ ላይ ይሆናል። ኢየሱስን መመልከት እንችላለን። ኢየሱስ ክርስቶስ ጌታ ነው። ያልታወቁ ስንባል የታወቅነን፣ ያልታወቁ ስንባል የታወቅነን። ሁሉን በሚያውቅ፣ ሁሉን በሚያደርግ፣ ሁሉን በሚችል አምላክ በሱ የታወቅነን፣ በሱ የታወቅነን። በሱ የታወቃችሁ ናችሁ። በሱ የታወቅሽ ነሽ። በሱ የታወቅኩ ነኝ። ይሄ ትልቅ ክብር ነው። ክብር ለእግዚአብሔር ይሁን። ይሄ ትልቅ የምስጋና ርዕስ ነው። ይሄ ትልቅ የምስጋና ርዕስ ነው። ክብር ለመንፈስ ቅዱስ ይሁን። ዛሬ በልዩ ልዩ ሁኔታ ውስጥ ምናልፍ መከራ ሊሆን ይችላል፣ ስደት ሊሆን ይችላል፣ ማጣት ሊሆን ይችላል፣ ህመም ሊሆን ይችላል፣ በሰው መከለል ሊሆን ይችላል፣ መጠላት ሊሆን ይችላል፣ ስለ ክርስቶስ መነቀፍ ሊሆን ይችላል። ልዩ ልዩ መከራ፣ ልዩ ልዩ መገፋት፣ ልዩ ልዩ ሁኔታዎች ያልታወቁ ስንባል በእግዚአብሔር የታወቅነን፣ ያልታወቅን ስንባል በእግዚአብሔር የታወቅነን። ምድር ላይ የተጠላን ልንሆን እንችላለን። ያልተወደድን የተናቀን ልንሆን እንችላለን። በእግዚአብሔር አምላካችን ፊት ግን የከበርነን፣ የልጁ የኢየሱስ ክርስቶስ ደም የፈሰሰልን፣ በእግዚአብሔር የከበርነን። በእግዚአብሔር የከበራችሁ ናችሁ። እውነት የሆነው የእግዚአብሔር ቃል የሚናገረውን ስናምን ጸጋ ይበዛልናል፣ ኃይላችን ይታደሳል፣ አስተሳሰባችን ይቀረጻል፣ ወደ እግዚአብሔር እይታ እንገባለን፣ እይታችን ይለወጣል፣ ልባችን ይለወጣል። በእግዚአብሔር መደነቅ እንጀምራለን፣ በእግዚአብሔር መመካት እንጀምራለን። ኢየሱስ ክርስቶስ ጌታ ነው። ዛሬ ለአንድ ሰው የኃይል መታደስ ሆነለት። ዛሬ ለአንድ ሰው የኃይል መታደስ ሆነለት። ዛሬ ለአንድ ሰው የኃይል መታደስ፣ የጉልበት መታደስ ሆነለት። የህይወት ለውጥ ሆነለት።
ወደፊት መሻገር ሆነለት። ኢየሱስ ክርስቶስ ጌታ ነው። ከቃሉ የተነሳ በእግዚአብሔር ከመታወቅህ የተነሳ ዛሬ አልፈ መሄድ ሆነልህ። ከቃሉ ኃይል የተነሳ ከእግዚአብሔር ቃል ብርሃን የተነሳ ዛሬ ጨለማችሁ በራ። ዛሬ ጨለማሽ በራ። ጨለማህ በራ። ጨለማዬ በራ። ኢየሱስ ጌታ ነው። የእምነት መታደስ ሆነ። የኃይል መታደስ ሆነ። በእግዚአብሔር መታወቅ ትልቅ በረከት ነው። ትልቅ ክብር ነው። ሃሌሉያ። የጉልበት መታደስ ሆነ። የኃይል መታደስ ሆነ። የእምነት መታደስ ሆነ። ራካቲ ጃሊቫኒ ሳካታላባዲያ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በልዩ ልዩ ሁኔታ የምታልፉ ሰዎች በእግዚአብሔር የታወቃችሁ ናችሁ። ሮሜ 8 ከቁጥር 28 ጀምሮ ሙሉ ምዕራፍ ብታነቡት በጣም ደስ ይለኛል። ወረድ ብሎ ሮሜ 8 ከ37 ጀምሮ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ይላል ሐዋርያው ጳውሎስ። በወደደን በእርሱ ባወቀን በእግዚአብሔር በልጁ በኢየሱስ ክርስቶስ በእሱ አማካኝነት ከአሸናፊዎች እንበልጣለን ይላል። ዛሬ ልዩ ልዩ ፈተና፣ ልዩ ልዩ መከራ፣ ልዩ ልዩ ሁኔታዎች፣ ልዩ ልዩ ተግዳሮቶች በህይወታችሁ በመንገዳችሁ ላይ ቢመጣና ብታዩ ዓላማው አንድ ነው። ከክርስቶስ ኢየሱስ ፍቅር ለመለየት ነው። ነገር ግን የእግዚአብሔር ቃል በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ይላል፣ ሞት ቢሆን፣ ህይወትም ቢሆን፣ መላእክት ቢሆኑ፣ ግዛትም ቢሆን፣ ያለውም ቢሆን፣ የሚመጣውም ኃይላትም ቢሆኑ፣ ከፍታም ቢሆን፣ ዝቅታም ቢሆን፣ ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን አንዳች እንዳይችል ተረድቻለሁ። ከክርስቶስ ፍቅር ሊለየኝ ምንም ነገር አይችልም ብሎ ነው የሚናገረው። ከክርስቶስ ኢየሱስ ፍቅር ምንም ነገር ሊለየን አይችልም ብሎ ጳውሎስ ይናገራል። ያየውን ነው የሚናገረው። ያየውን ነው ይጻፈልን። ያየውን የተለማመደውን ህይወቱን ነው ይጻፈልን። በሱ ህይወት ውስጥ ያለፈውን ነው የሚነግረን። ክብር ለእግዚአብሔር ይሁን። ዛሬ ከክርስቶስ ኢየሱስ ፍቅር ሊለያችሁ የሚመጣን ነገር በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ለምን ቢባል ታውቀናል፣ ተወደናል፣ በእርሱ ከብረናል። አልፎ መሄድ እንችላለን። በክርስቶስ ጸጋ ማለፍ ይቻላል። ከክርስቶስ ፍቅር አልለይም። ከክርስቶስ ፍቅር ሊለየኝ የመጣውን ነገር ማኮጃ ሊባናስ። በዚሁ አጋጣሚ ክብር ለእግዚአብሔር ይሁን። በዚሁ አጋጣሚ በገጠማችሁ መከራ፣ ፈተና፣ ልዩ ልዩ ሁኔታዎች ከእግዚአብሔር ጋር ያላችሁን ሪሌሽንሽፕ ያጣችሁ፣ የጠፋባችሁ፣ የቀዘቀዘባችሁ፣ በቃ ሁሉን ነገር ብተው ይሻላል ብላችሁ የወሰናችሁ ከመከራው የተነሳ፣ ከፈተናው የተነሳ፣ ከግርግሩ የተነሳ፣ ግራ ከመጋባታችሁ የተነሳ፣ ከውጊያ የተነሳ፣ ከማጣት የተነሳ፣ ከስደት የተነሳ በክርስቶስ ኢየሱስ ካለው ፍቅር ሊለያችሁ ከመጣ ከማንኛውም ነገር የሚያወጣ እግዚአብሔር ጸጋ አለ፣ ጉልበት አለ፣ ኃይል አለ። በእግዚአብሔር ዘንድ ኃይል አለ። ኃይል የእግዚአብሔር ነው። ዛሬ የመነሳታችሁ ሰዓት ነው። ዛሬ ወደ ነበራችሁ ህብረት፣ ከእግዚአብሔር ጋር ወደ ነበራችሁ ህብረት፣ ወደዛ ወደ ጠበቀ ህብረት የምትገቡበት ሰዓት ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ቀኝ እጃችሁን ራሳችሁ ላይ አስቀምጡ። የእግዚአብሔር ኃይል፣ የእግዚአብሔር ጸጋ ያገኛችኋል። የእግዚአብሔር ኃይል፣
የእግዚአብሔር ጸጋ በጌታ በኢየሱስ ክርስቶስም በእናንተ ላይ ሆነ መሻገር ሆነ። ዛሬ የምትሻገሩት ወዴት ነው? ወደ ክርስቶስ ፍቅር ነው። ወደ ነበረው ወደ ክርስቶስ ፍቅር። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሰጥቷችሁ ወደ ነበረ ህብረት፣ ወደዛ ሪሌሽንሺፕ ነው የምትገቡት። ከልዩ ልዩ ፈተና የተነሳ ከእግዚአብሔር ጋር የነበራችሁን ህብረት ያቆማችሁ፣ ያቋረጣችሁ፣ ተስፋ ቆርጣችሁ ማለት ነው። ተስፋ እንደሌላቸው እንደሌሎቹ እንዳታዝኑ ይላል ሐዋርያው ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ላይ። ተስፋ እንደሌላቸው እንደሌሎቹ። ዛሬ በተለያየ ሁኔታ ከክርስቶስ ፍቅር ርቃችሁ ያላችሁ ቅዱሳን ወንድሞችና እህቶች ዛሬ ኃይላችሁ የሚታደስበት ሰዓት ነው። ጸጋ የሚጨመርላችሁ ሰዓት ነው። በዚህ ሁሉ ግን በወደደን በእርሱ በክርስቶስ ኢየሱስ ከአሸናፊዎች እንበልጣለን ነው የሚለው። አሸናፊ ናችሁ። አሸናፊ ነህ፣ አሸናፊ ነሽ፣ አሸናፊ ነኝ። ዛሬ ትሻገራለህ ብዬ ስልህ ወደ ክርስቶስ ኢየሱስ ፍቅር ነው የምትሻገረው። ወደዛ ህብረት ነው የምትመጣው። ክብር ለእግዚአብሔር ይሁን። ዛሬ ኃይልህ የሚታደስበት ሰዓት ነው። ወደ ክብር የምትጠቀልልበት ሰዓት ነው። ቤላ ካዲጃሊ ባናጋስካ ፕራጃናማስ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። የክብር አምላክ ድንቅኛ በህይወታችሁ ያንጎዳጉዳል። መንፈስ ቅዱስ ማኮ ጃላቫና ማካዲ ጃላባሃዲያስ ወራካቲያ የሚያስፈልጋችሁን ጸጋውን ይሰጣችኋል። ቀኝ እጃችሁን ራሳችሁ ላይ አስቀምጡ። ጌታ ይጎበኛችኋል። ጌታ ይዳስሳችኋል። ኢየሱስ እሱ ጌታ ነው። አሁን የምንጠራው ጌታ በመካከላችን የሚሰራ ሕያው አምላክ ነው። አሁን የእግዚአብሔር ጣት አንተን ይዳስሳል። አሁን የእግዚአብሔር ጣት አንቺን ይዳስሳል፣ እኔን ይዳስሳል፣ ሁላችንን ይዳስሳል። ኢየሱስ ሕያው ሆኖ በመካከላችን እየተመላለሰ ነው። የክብር መንፈስ አለ፣ የኃይል መንፈስ አለ። ራካቲ ጃሊቫኒ ሳካታራ ባሃዲያ ራካቶላ ዛሬ ጉብኝት ይሆናል። ራካዶላ የኃይል ጉብኝት፣ የጸጋ ጉብኝት። ራካቱላዳ ራካቱላባና ዜላቫኒያ ጄካታላባዲያስ። ኢየሱስ ክርስቶስ ጌታ ነው። በጌታ በኢየሱስ ክርስቶስ ስም የመንፈስ ቅዱስ ኃይል ራካቲላባስ የጸጋው መንፈስ ራካቲላባዳስ ሬካቲናማስ በኢየሱስ ክርስቶስ ስም ስልጣን አገኛቸው፣ አገኘን። ሃሌሉያ። ምንም አይነት ነገር ከክርስቶስ ኢየሱስ ፍቅር ሊለየን እንዳይችል ተረድቻለሁ ይላል ሐዋርያው ጳውሎስ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። አንተ አሸናፊ ነህ፣ አንቺ አሸናፊ ነሽ፣ እኔ አሸናፊ ነኝ በክርስቶስ ኢየሱስ። ኤላቫኒያ ጄካታላቫኒያስ። ክብር ለእግዚአብሔር ለአምላካችን ይሁን። ክብር ለሰራዊት ጌታ ለእግዚአብሔር ብቻ ይሁን። ለሚጎበኘን፣ ለሚዳስሰን፣ ለሚሞላን፣ በጸጋ ለሚሞላን ማካጂ ላባሃዳ ዛሬ ክብር ለእግዚአብሔር ይሁን። ውበታችሁ ተመለሰ። መንፈሳዊ ውበትሽ ተመለሰ። መንፈሳዊ ውበትህ ተመለሰ። ማካጂ ላአዶሳ ካታራ ባሃደ ጄኬ አጊላ ቫዳሳ ካላባዲያጋሳ። ኢየሱስ እሱ ጌታ ነው። መንፈሳዊ ውበትህ ተመለሰ። ውበትሽ ተመለሰ። ሆሊ ስፒሪት አመሰግናለሁ፣ እባርካለሁ። ቅዱስ ነህ፣ ተባረክ። ሃሌሉያ። ክብር ለመንፈስ ቅዱስ ይሁን። የእግዚአብሔር ጸጋ እየፈሰሰ ነው። የእግዚአብሔር ኃይል እየፈሰሰ ነው። የእግዚአብሔር ኃይል እያገኛችሁ ነው፣ እያገኘን ነው። የጸጋው መንፈስ ራኮ ዳዚጋላ ባህዳ አይንን የሚከፍት የእግዚአብሔር መንፈስ አለፈ፣ ወደ ህይወታችሁ ገባ፣ ወደ ህይወታችን ገባ። አይንን የሚያበራ ማኮ ጃላ ባህኒያስ ሰማይን የሚያሳይ ሰማይን የሚያስተምር የእግዚአብሔር ጸጋ ተለቀቀ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ትልቅ ነው፣ ምስጋናው ብዙ ነው። እግዚአብሔር ትልቅ ነው። ይሄ የጉብኝት ሰዓታችሁ ነው።
የጉብኝት ሰዓታችን ነው። የጉብኝት ሰዓቴ ነው። ክብር ለእግዚአብሔር ይሁን። ያልታወቁ ስንባል የታወቅነን። ሰማይ ያውቀናል። ሰማይ ያውቀሃል። እግዚአብሔር ያውቀሃል። ክብር ለእግዚአብሔር ይሁን። ዛሬ በዚህ ቃል መሞላት ሆነ፣ መጥገብ ሆነ፣ ምስጋና ሆነ። ኢየሱስ ክርስቶስ ጌታ ነው። ያልታወቁ ስንባል የታወቅነን ይላል። በእግዚአብሔር የታወቃችሁ ናችሁ። ይሄ ክብር ይባላል። በእግዚአብሔር መታወቅ ክብር ይባላል። እግዚአብሔርን አመስግን፣ እግዚአብሔርን አመስግኝ። ኢየሱስ ያድናል። ዛሬ ከክርስቶስ ፍቅር ሊለይ ከመጣው በቃ ከገጠመ ነገር መለያየት ሆነ። ወደዛ ህብረት መግባት ሆነ። በእግዚአብሔር ቃል ጉልበት፣ በእግዚአብሔር ቃል ኃይል፣ በመንፈስ ቅዱስ ኃይል። ኢየሱስ ጌታ ነው። የእምነት መታደስ፣ የጉልበት መታደስ፣ የተስፋ መታደስ። ተስፋ እንደሌላቸው እንደሌሎቹ እንዳታዝኑ። ሐዘንተኞች ስንሆን ሁሌ ደስ ይለናል ይላል። በእግዚአብሔር ስለታወቅን ደስተኞች ነን። ስማችን በሰማያት ስለተጻፈ ደስተኞች ነን። ርስታችን በሰማይ ስለሆነ ዘላለማዊ ስለሆነ ደስተኞች ነን። የሚታየው ጊዜያዊ ነው፣ የማይታየው ግን የዘላለም ነው። ሃሌሉያ። ሬካቲ ጃሊቫናሳ ካላባያ። የውጭው ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል ይላል። የመታደስ ሰዓት ነው። የእግዚአብሔር መንፈስ አንተን እያደሰ ነው። አንቺን እያደሰ፣ እኔን እያደሰ፣ ውበታችን እየመለሰ ነው። ለክርስቶስ ወደ ነበረን ወደዛ፣ ሃሌሉያ፣ ወደዛ የክብር ፍቅር፣ ወደዛ ፍቅር እየመለሰን ነው። ክብር ለእግዚአብሔር ይሁን። ራኮ ዳጂላ አዶሳ ካባያ ካንዶዋ። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ጌታ ነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 57 እና 58 ይህን ቃል አንብቤ ጨርሳለሁ። ኢየሱስ ጌታ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። በጌታችን በኢየሱስ ክርስቶስ በኩል የታወቅነው፣ በእግዚአብሔር የታወቅንበት ምክንያታችን በኢየሱስ ክርስቶስ ደም አማካኝነት ነው። ምክንያታችን ክርስቶስ ነው። በእግዚአብሔር ለመታወቃችን ምክንያቱ ኢየሱስ ክርስቶስ በከፈለው ዋጋ ነው። ሌላ ምክንያት የለንም። ኢየሱስ ክርስቶስ ያድናል። አሁንም ድላችን በኢየሱስ ክርስቶስ በኩል ነው። ከመከራ ከፈተና የምናመልጠው በኢየሱስ ክርስቶስ በኩል ነው። ድል መንሳትን ለሰጠን ለአንዴ ብቻ አይደለም፣ ዕለት ዕለት 24 ሰዓት ድል መንሳትን ሰጥቶናል። ዛሬ ትንሣኤ ሆነ። ትንሣኤ ሆነ። በህይወታችሁ ትንሣኤ ሆነ። በህይወቴ ትንሣኤ ሆነ። በህይወትሽ በህይወትህ ትንሣኤ ሆነ። መሻገር ሆነ። መሻገር ሆነ። መሻገር ሆነ። ማምለጥ ሆነ። መክበር ሆነ። ራካዳ ወደ እግዚአብሔር ፈቃድ ማምለጥ ሆነ። ኢየሱስ ክርስቶስ ጌታ ነው። ከተጠላለፈ ነገር ማምለጥ ሆነ። ግራ ከመጋባት መዳን ሆነ። ሃሌሉያ ሃሌሉያ። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ያድናል። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። የተሰጠን ድል ነው። የተሰጠንን ድል መጠቀም ነው። በእምነት መጠቀም ነው። ጌታ በፊት ቀድሟል። ጌታ በፊትሽ ቀድሟል። ጌታ በፊቴ ቀድሟል። ድል ነስቶ ቀድሟል። ያው ነው። ኢየሱስ ከሙታን ተነስቷል። ይሄ ቃል በፋሲካ ብቻ አይደለም፣ በዛ ቀን ብቻ የሚነገር ቃል አይደለም። ዕለት ዕለት ኢየሱስ ከሙታን ተነስቷል።
የትንሣኤ አምላክ ነው። እሱ ሕያው ነው። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? እሱ በዚያ የለም። ሞት ቢሆን፣ መከራ ቢሆን፣ ፈተና ቢሆን፣ የሚመጣውን ቢሆን፣ መላእክትም ቢሆኑ፣ ምንም አይነት ቢሆን፣ ምንም አይነት ኃይል ቢሆን ከክርስቶስ ኢየሱስ ፍቅር ሊለየን እንደማይችል ተረድቻለሁ ነው የሚለው። ዛሬ በጌታ በኢየሱስ ክርስቶስ ድል መንሳት ሆኖልሃል። ድል መንሳት ሆኖልሻል። ሆኖልኛል። ሆኗል። ትንሣኤ ሆኗል። ዛሬ ምንድነው አላራምድ ብሎ የዋልከው? አሁን ተራምደሃል። መሻገር ጀምረሃል። ምስጋና ውስጥ ገብተሃል። ዝማሬ ውስጥ ገብተሃል። ድል ውስጥ ገብተሃል። ኢየሱስ ክርስቶስ ጌታ ነው። ቁጥር 58 ላይ ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና ይላል። ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና። ልዩ ልዩ መከራ፣ ልዩ ልዩ ፈተና፣ ልዩ ልዩ እንቆቅልሽ፣ የፈለገው አይነት ነገር ይደርደር ይምጣ፣ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና። በሰማይ መታወቅህን አውቃልና። በእግዚአብሔር መታወቅህን አውቃልና። ወዴት እንደምትሄድ ታውቃለህና። ሻራካቲ ላባንያ ዣካታ ራባሃዲያስ የምትደላደሉ የማትነቃነቁ የጌታም ስራ የሚበዛላችሁ ሆኑ። ቀጥሉ። ለክርስቶስ ያላችሁን ፍቅር ቀጥሉ። የታዘዝከውን ቀጥል። የተባልከውን አድርግ። ከሱ ጋር ገስግስ። ግብህ ኢየሱስ ክርስቶስ ይሁን። ሃሌሉያ። ኮዳ ጃራ ካቴሌቫናስ ኤሬካንታ ላባሃዲ ጃሊጋዳ ባሃዲያ ራካቶላሪዳ ኖሳ ካላባዲያ ዶዛ ሜላካቲና ማስካላ ሩጫን ቀጥል። የእግዚአብሔርን ፈቃድ ቃሉን ይዘህ ብረር። ፍጠን፣ ገስግስ። ሰማይ ያውቃል፣ እግዚአብሔር ያውቃል። ሻሪዳኖ ሳካታራባ በዚህ ቃል ልባችን ሊያርፍ ይገባል። ኢየሱስ ክርስቶስ ጌታ ነው። ዛሬ የጉብኝት ቀናችን ነው። ዛሬ ከእግዚአብሔር ጋር የነበረንን ያንን ማካጂናማስ የፍቅር ህብረት ቀጥለን የምንበርበት ሰዓት ነው። በኋላ ያለውን እየረሳው በፊቴ ያለውን ክብር ለመያዝ እዘረጋለሁ። ዝጉት፣ ያለፈ ታሪካችሁን ዝጉት። ዛሬ ዝጉ፣ ፋይል ዝጉና ወደፊት ተሻገሩ። ጌታ ቀድሟችኋል። ጌታ ቀድሞሃል። የድል ንጉስ በፊት ቀድሞ ሄዷል። እያበራ ሄዷል። ቀድሞሃል። ተከተለው። ሬካቲ ጃናማስ ዛላቫኒያ ጄካቲ ላባስ ራካቲና ማሳኪያ ኢየሱስ ክርስቶስ ጌታ ነው። ቀጥል። ለክርስቶስ ኢየሱስ ያለን ፍቅር ቀጥል። ቀጥል ቀጥል ቀጥል። ሰማይ ይጠብቅሃል። ራካዲ ጃናስ አክሊል ይጠብቅሃል። የጽድቅ አክሊል ይጠብቅሃል። ማካጂላ አዶሳ ካታራባዲያ ኢየሱስ ክርስቶስ ጌታ ነው። አልፈ ሂድ። ኢየሱስ ያድናል። ኢየሱስ ያድናል። ያድናል፣ 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 ይታደጋል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። በኋላ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ። ዛሬ በእግዚአብሔር ጸጋና በእግዚአብሔር ቃል መዘርጋት ሆኖልናል፣ ሆኖላችኋል። ወደዛ ፍቅር፣ ወደ ክርስቶስ ኢየሱስ ፍቅር፣ ወደ መስቀሉ ፍቅር፣ ሃሌሉያ፣ ወደ ቃሉ ክብር መዘርጋት ሆኗል። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ከእግዚአብሔር ጋር ያለን ህብረት ከታደሰ ትልቁ ቁም ነገር እሱ ነው። ዋናው ነገር እሱ ነው። ራካቲ ጃሊቫናሳካ ማራካሺ ካታራ ባሃዲያስ የጸሎት መንፈስ፣ የምስጋና መንፈስ፣ የዝማሬ መንፈስ በጌታ በኢየሱስ ስም ተለቀቀ። አባት ሆይ እጅግ አድርገን እናመሰግናለን። በስማችን ስለምታውቀን፣ ባንተ ስለምንታወቅ፣ ባንተ ስለታወቅን፣ በልጅ በኢየሱስ ክርስቶስ ደም በኩል ስለታወቅን እናመሰግናለን። ስላከበርከን
እናመሰግናለን። ስለቀደስከን እናመሰግናለን። ሁሉ ለስም ክብር ይሁን በኢየሱስ ክርስቶስ ስም አሜን። ክብር ለጌታ ይሁን። ቅዱሳን በዚሁ ሰናበታችኋለሁ። በሌላ ተመሳሳይ ፕሮግራም እስከምንገናኝ የእግዚአብሔር ጸጋና ሰላም ከሁላችን ጋር ነው። ተባርካችኋል። ተባረኩ።